ወመንፈስ ቅዱስ አሐዱ አምላክ። በባህሪ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግባት ለኩነተ ሥጋ መጥቶ ከውድቀታችን ያነሳን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንዘልቀው ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ የሕይወት እንጀራችን መሶብ የፀሐይ ጽድቃችን ምስራቅ እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? እግዚአብሔር አምላካችን እስከ ዘላለሙ ድረስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የምንማማርበት የትምህርታችን ኃይለ ቃል ወሶበ አርገ ውስተ ሐመር ወሕዝብሰ ውስተ ሐይቅ ይቀውሙ በሚል ርዕስ እንማማራለን። በአማርኛ ሲተረጎም ጌታችን ወደ መርከብ በወጣ ጊዜ ሕዝቡ ግን ሐይቅ ውስጥ ቆመው ነበር የሚል ነው። እርሱ አጠር አድርጎ ለመያዝ እንዲመቸን እርሱ በመርከብ ውስጥ ሕዝቡ በሐይቅ ውስጥ የሚል ርዕስ ይዘን መማማር እንድንችል እግዚአብሔር ይርዳን። መናገር ከቻላችሁ አንድ ጊዜ ሁላችሁም ይሄን ርዕስ በሉት። ጌታ በመርከቡ ውስጥ በሉ። ሕዝቡ በሐይቅ ውስጥ ነበር። የማቴዎስ ወንጌል ምዕራፍ 13 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። የጻፈልን ቅዱስ ማቴዎስ ነው። ያስተማረን የቃሉ ባለቤት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው የሕዝቡን ልብ መሰብሰብ ሲሻ ሕዝቡ ልቡ ሲባክንበት ወደ በረሃ ወስዶ ወደ ምድረ በዳ ወስዶ በየብስ ያስተምር ነበረ። ጉባኤ ሲሰፋ ከተራራ ላይ ሆኖ ያስተምር ነበር። ባህር ሲከለክል ደግሞ በመርከብ ወጥቶ ያስተምር ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረበት አንዱ የመርከብ ላይ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መርከብ ሲወጣ ሕዝቡ ግን ሐይቅ ውስጥ ቆመው ነበር። ግማሾቹ ውስጥ ገብተው ግማሾቹ ከሐይቁ ዳር ቆመው ቀሩ ይለናል። ወደ መሰረታዊ ትርጓሜው እንምጣ። በመርከብ ሲሳፈር አብረውት የተሳፈሩት ሐዋርያት ናቸው። ሌላው ግን እየበላ ኅዳር ይቀራል። አንዳንዶቹ መብሉት እዚህ ስላቸው በሌላ መርከብ እንደገና ሂደው የፈለጉትም አሉ። አብረው ያልተሳፈሩ በሌላ ቀን ያበላናል ብለው የፈለጉትም አሉ። እነዚያን ወቅሶ መልሷቸዋል። ከተሳፈሩት መሃል ደግሞ ደንግጠው ታውከው የነበሩ አሉ። ሐዋርያት ናቸው። እነዚህን አረጋግቷቸዋል። እሱ በባህር ላይ ሲመጣ አይተው እኔም እንዳንተ በባህሩ ላይ ልምጣ ብለው ሞክረውት የሰጠሙ ነበሩ። እነዚህን ደግሞ አውጥቷቸዋል። እነ ቅዱስ ጴጥሮስ ናቸው። ይሄንን እንደዚህ አይነት ስናየው ከላይ ሰሙ ይሄን ያህል ነው። ቶሎ ብለን ወደ ሕይወታችን የሚገባውን ነገር መሰረታዊ መንፈሳዊ ምስጢሩን ስናየው መርከብ ምንድነው የሚለውን እናያለን። እርሱ በመርከብ ውስጥ ሕዝቡ በሐይቅ ውስጥ ነበር ይላል። አሁን መጽሐፍ ቅዱስ ሲጻፍ ያለ ጥቅም የሚጻፍ የመጽሐፍ ቅዱስ ክፍል የለም። የሰይጣን እንኳን ስም የተጻፈው ያለ ጥቅም አይደለም። የሰይጣን ውሸቱ የሚጻፈው ሰይጣን የደረሰበት እንዳይደርስብን ተጠንቅቀን እንድንኖር ነው እያንዳንዱ። ታዲያ ጌታ በመርከብ በመሳፈሩ የተጻፈው ለምንድን ነው? በመርከብ ተሳፈረ፣ ክርስቶስ ተወለደ፣ ተሰደደ፣ ተጠመቀ፣ ቆመ፣ ተሰቀለ፣ ሞተ፣ ተነሳ፣ ሰውን አዳነ ብቻ ብሎ መጻፍ፣ አረገ፣ ዳግም ይመጣል ብሎ ብቻ መጻፍ ሲቻል በመርከብ አድርጎ ሄደ፣ በታንኳ ሄደ ብሎ መጻፍ ለምን አስፈለገ? ትርጉም አለው።
ትርጉሙ ምንድነው? ሐመር ወይም ደግሞ መርከብ የተባለ ሃይማኖት ነው። ሃይማኖት መርከብ ይባላል። ሃይማኖት መርከብ ይባላል። በዚህ ሃይማኖትም ራሱ እግዚአብሔር ነው። አማኝ የማይኖርበት ጊዜ አለ። ሃይማኖት የሌለበት ጊዜ ግን የለም። አማኝ ይጠፋል። ሃይማኖት አማኝ ጠፍቶ ክደት ሊሰለጥን ይችላል። የሚያምን ሰው ሊሸረሸር ይችላል። ሃይማኖት ተሸርሽሮ አያውቅም። አማኝ የተጀመረበት ጊዜ አለ። ሃይማኖት የተጀመረበት ጊዜ ግን የለም። ሃይማኖት ራሱ እግዚአብሔር ስለሆነ ማለት ነው። ራሱ እግዚአብሔር ነው። ቅዱስ ጳውሎስ እኛ ባናምነው እንኳን ለራሱ የታመነ ሆኖ ይኖራል ይላል። ለራሱ የታመነ ሆኖ ይኖራል። ቅዱስ ዳዊትም ምእመን እግዚአብሔር በኩሉ ቃሉ ጻድቅ እግዚአብሔር በኩሉ ፍናዊሁ እያሉ እነ ሙሴም ጽፈዋል። እግዚአብሔር ምእመን ተብሎ ይጠራል። ምእመን ታማኝ የታመነ ሃይማኖት ማለት ነው። ሃይማኖት ነው። ስለዚህ ሃይማኖት ማን ነው ሲባል ሃይማኖት ራሱ እግዚአብሔር ነው። ሃይማኖት የሚያምኑት ሳይፈጠሩ እግዚአብሔር በራሱ ባህሪ ምእመን የታመነ ሆኖ ይኖር ነበረ። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም እንዳለ ቅዱስ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ለመንግስቱ መንበር ሳያሸው ለጌትነቱ ሰራዊት ሳያስፈልገው ለአምላክነቱ የሚያምኑት እንኳን ሳይኖሩ ለውዱስ ስቡህነቱ አመስጋኞች ማህሌታውያን ሳይፈጠሩ ለባለጸግነቱ የሱ ሕዝብ የሱ ሀብት የሚባሉት ፍጡራን ሳይኖሩ እግዚአብሔር በመንግስቱ አለ። ይህ የእግዚአብሔር ህልውና ሃይማኖት ተብሎ ይጠራል። የእግዚአብሔር ህልውና ይሄ መርከብ ነው። ዓለምን አጽንቶ የሚያኖራት መርከብ ይሄ ሃይማኖት ነው ማለት ነው። ይሄ ሃይማኖት ዓለምን አጽንቶ ያኖራል። ሃይማኖት ባይኖር ሰማይ ጸንቶ አይኖርም ነበር። ሃይማኖት ባይኖር ምድር በውሃ ላይ ጸንታ መኖር ባልተቻላት ነበር። ሃይማኖት ባይኖር ፍጥረትም ባልኖረ ነበር። ማንም ፍጥረትን ከፍጥረት አዋቅሮ የሰራው ስራ አለው። ራሱን ያመጣ ሰው ግን የለም። ራሱን ያመጣ ሰው የለም። ፍጥረት ራሱን አለማንጣቱ አምጭ መኖሩን ይመሰክራል። ያ የሚያመጣው ደግሞ እንደሚያሳልፈው፣ እንደሚወስንበት፣ እንደሚሽረው፣ እንደሚሾመው፣ እንደሚገለው፣ እንደሚያድነው፣ እንደሚፈውሰው፣ እንደሚሰራው፣ እንደሚያፈርሰው ማወቅ ይጠበቅበታል። ታዲያ እግዚአብሔር ሕዝቡ በሐይቅ ሳለ እሱ በመርከብ ነበር ማለት የሚያምኑት እየዋዠቁ የሚያምኑት በክደት ሲኖሩ እርሱ ግን ታምኖ ነበረ የሚል ትርጉም ነው ያለው። ሕዝቡ በሐይቅ ነበር ማለት በዚያ ጊዜ ጌታችን በመርከብ ነበር ማለት የዚያን ጊዜ አይሁድ እየሰደቡት፣ አይሁድ እየካዱት በጠባብ ደረት በአጭር ቁመት ተወስኖ ሳለ እርሱ ግን እግዚአ መላእክት ንጉሠ መላእክት ሆኖ ነበረ። ሃይማኖት የጎደለበት ጊዜ የለም። የሚሰድቡት የበዙትን ያህል ክብሩ በምድርና በሰማያት መልቶ ነበር። እግዚአብሔር ክርስቶስ የባሕርይ አምላክ ነበር ነው መላልሶ እንዲህ ብሎ ነግሯቸዋል። የዮሐንስ ወንጌል ምዕራፍ 2 ቁጥር 53 ላይ እንዲህ ብሎ ነግሯቸዋል። አማን አማን እምለክሙ እምይእዜሰ ዘየዐቢ እምዝ ትሬእዩ እንዘ ይትረኃዋ ሰማያት ወመላእክተ እግዚአብሔር ያዕርጉ ወይወርዱ ሀበ ጓለ እመሕያው። እውነት እላችኋለሁ ከዚህ የሚበልጥ ታያላችሁ። ሰማያት ሲከፈቱ መላእክትም ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ይላል። አስተውሉ እንግዲህ መላእክት ወደ ሰው ልጅ ሲወጡ ወደ ሰው ልጅ ሲወርዱ ታያላችሁ። ምን ማለት ነው ይሄ? የሰው ልጅ የሚባለው እሱ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ወደ ሰው ልጅ ሲወጡ የሚለው ምንድነው? በምድር እያለ በመላእክት በዘባነ ኪሩብ ተቀምጦ መኖሩን ሲነግራቸው ነው። መላእክት ወደ ሰማይ ወደ ሰው ልጅ ሲወጡ የሚላቸው የሰው ልጅ ኢየሱስ ክርስቶስ በጠባብ ደረት በአጭር ቁመት እያለ በየማነ አብ በዘባነ ኪሩብ መልቶ ነበር ማለት ነው። እንዘሃሎ በድካመ ሥጋ ነው የሚለው ቅዱስ ቄርሎስ። በደካማ ሥጋ እያለ እመኒ ኮነ ሰባ በጠባብ ደረት በአጭር ቁመት በደካማ ሥጋ በድካም ባሕርይ ቢገለጥም ክሉል ውእቱ በስብሐት መለኮታዊት እርሱ ግን በክብረ መንግስቱ ተጎናጽፎ ይኖር ነበረ ይላል።
ይሄንን ነው የመላእክት ወደ ሰው ልጆች ሲወጡ ታያላችሁ። መላእክት ጌታችን ኢየሱስ ክርስቶስ ሲጾም መላእክት ከሰማይ ወርደው ነበር። ሲወርዱ የሚወርዱት ወደሱ ነው። የመጡ ከሱ ተነስተው ነው። ምክንያቱም በተዋህዶ ሥጋ ቃልን ሲሆን ቃል ሥጋን ሲሆን ሥጋ የቃልን ምልአት ገንዘቡ በማድረጉ በውሱን ባህሪ እያለ በሰማያት የመላ ሆኗል። ስለዚህ ተመልከቱ፣ ሥጋ በቃል ርስት በማኅፀን ስላረገ በሰማያት መልቶ ስላለ መላእክት ከምልአቱ ተነስተው ወደሱ ይወርዳሉ። ወደሱ ወርደው ደግሞ መልሰው ሲያርጉም ወደሱ ያርጋሉ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ መላእክትን እየላካቸው ወደሱም እየደረሱ መልሶም የሚያሳርጋቸው እርሱ ነበር ማለት ነው። ይሄንን ግን የነበረው በዚህ ባህሪው ሳለ ግን ደግሞ ምን እያደረገ ነበር? እየተሰደበ ነበር፣ እየተሰደደ ነበር፣ እየተናቀ ነበር፣ እየተሰደበ ነበር። ዛሬ ሰው አስተምሮ ሲጨርስ ቃለ ሕይወት ያሰማል ይባላል። ክርስቶስ አስተምሮ ሲጨርስ ድንጋይ ይነሳበት ነበር። ወነሱ እብነ ከመ ይውግርዎ አይደለም የሚለው ዮሐንስ 8 ላይ አስተምሯቸው ሲጨርስ ይወግሩት ዘንድ ድንጋይ ያነሱ ይላል። ስለዚህ እንዲህ የሆነው ደግሞ መላእክት እየደነገጡለት ነው። ኤራቅሊስም ቆዝሞስም በሃይማኖተ አበው እንደተናገሩት እንዛሃሎ በመዝራዕተ እሙ በእናቱ እቅፍ እያለ ለሊሁ ይጽያ እንዲህ በኪሩቤል በዘባነ ኪሩብ ነበረ ወይ ሰርር በክነፈ ነፋስ በርቀቱ መልቶ ነበረ። ጲላጦስ ይስአሎ ጲላጦስ እንደ ወንጀለኛ አቆሞ ይጠይቀዋል። ወገብር ይዘብጦ የሊቀ ካህናቱ አገልጋይ በጥፊ ይመታዋል። ወፍጡራን ይርዕዱ በቅድሜሁ በዚህ ጊዜ ደግሞ ፍጡራን በፊቱ ይደነግጡለት ነበር። ተመልከቱ፣ ክርስትና ማለት እንደዚህ ነው። በምልአተ ባህሪው እንዳለ በውሱን መገለጥ፣ በርቀት ባህሪው እንዳለ በግዘፍ መገለጥ፣ በብሩህ ባህሪው እያለ በጨለማው ዓለም መገለጥ፣ በባለጸግነት ሳለ በድሃ ባህሪ በድሃ ሥጋ መገለጥ። ይህን ማድረጉ ምንድነው? ክርስትናው ክርስቶስን እንድንመስል ይህንን የክርስቶስን መልክ ማየት በቂ ነው። እርሱ ግን እንዲህ ሳለ በባህሪው ጸንቶ ነበር፣ ግን አላዩትም። ሕዝቡ ግን በምን ነበሩ? በሐይቅ ነበሩ። ሞገዱ አያሳያቸውም ነበር። ሞገዱ ምንድነው? ሆድ። ሞገዱ ምንድነው? ፖለቲካ። ሮማውያን የነበረባቸው ቅኝ ግዛት፣ በሮም ቅኝ ግዛት ስር መኖራቸው እስራኤል የክርስቶስን ክብር እንዳይመለከቱ አደረጋቸው። ሆድ አላሳያቸው አለ። ሙሴ መና በላን፣ አንተ ምን ታደርግልሃል አሉት። ክብር ሞገድ ነበረ። ግማሾቹ ፍልስፍና ይዛቸው ነበረ፣ ግማሾቹ ሹመት ይዟቸው ነበረ። በዚህ ውስጥ ነበሩ። ለነሱ ይብላኝ እንጂ እርሱ ግን በሃይማኖት ታምኖ እየተመሰገነ ነበረ። እነሱ እየካዱት ሳለም ክርስቶስ ግን በሃይማኖት ነበር ይላል። ሰው ማመን የሚገባው ይሄንን ነው። በድንግል ማርያም ማህፀን ሲወሰን በመልአቱ እንዳለ፣ ሲሰደድ የስደተኞች ተስፋ እንደሆነ፣ ሲጠመቅ ባህርን በፍኙ የሚሰፍር እንደሆነ፣ ሲጾም ቁንጫጭትን እንኳን ሳይዘነጋ የሚመግብ እንደሆነ፣ ሲሰቀል ቁስለኞችን የሚፈውስ እንደሆነ፣ ሲቀበር መንሥኤ ሙታን እንደሆነ፣ እነዚህን ያወቀ ሰው ክርስቶስን ማየት የቻለ ሰው ይባላል። ቤተ ክርስቲያንን በዚህ አይን ካየናት ሳንሸበር እየሰራን መኖር እንችላለን። የክርስቶስን ምልአቱንና ውስንነቱን አንድ ላይ ማየት ያልቻሉ ሰዎች በቤተ ክርስቲያን መከራ ውስጥ አብረው መኖር አይችሉም። ክርስቶስን የሚያዩ ሰዎች ግን ከቤተ ክርስቲያን ጋር መኖር ይችላሉ። እርሱ በመርከብ ውስጥ ነበር የሚለው እሱ ነው። ከቃሉ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው መርከብ የተባለችው እናቱ ቅድስት ድንግል ማርያም ናት። እንደምናውቀው እመቤታችን ቅድስት ድንግል ማርያም እሷ እግዚአብሔርን የያዘችልን መርከብ ናት። በኖህ መርከብ ተመስሎ ብዙ ጊዜ እንደተማር ነው ከሞገዱ በላይ እንደሆነች ከሞገዱ በላይ ከፍ ብላ ትታይ እንደነበር ያቺ ሞገዱ ሳያሰጥማት ከሞገዱ ከፍ እያለች ትሄድ እንደነበር ከምልአተ ኃጢአት፣ ከበደል፣ ከመርገም፣ ከርሳት ሁሉ ከውስጥና ከአፋ ነውር ንጽሕት የነበረች መርከብ ነበረች። እርሱ በእናቱ ነበረ። ፍጡራን ግን ከእናቱ ተለይተው ከሱም እየተለዩ አሉ ነው። እናቱን ሲነቅፉ እሱን ይነቅፋሉ። ከእናቱ የወጡ ከመከራ ባሕር እንደሰጠሙ ይኖራሉ። በቤተ ክርስቲያኑ ስንኖር ይህን ክፉ ዘመን የምናሳልፈው ከድንግል ማርያም መርከብነት የተጠጋን እንደሆነ ነው።
የመጀመሪያው በክርስቶስ የሃይማኖት መርከብነት ስንጠጋ እሱ ሐመርነ ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ ማይበል የማያሰጥመው መርከብ ነው። ሌባ የማይሰርቀው መዝገብ ነው። በክርስቶስ ሃይማኖት የታመኑ ሰዎች ሞት አያሸንፋቸው፣ መከራ ፈርተው አይክዱም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ድርሳኑ ላይ ዕብራውያንን በተረጎመበት ድርሳኑ ላይ ክርስቶስን እያየ ሞትን የሚፈራ ማን ነው ይላል። ክርስቶስን የምናይበት አይን ስናጣ፣ መድኃኒታችን የምናይበትን ስናጣ ሰማዕትነትን እንሸሸዋለን፣ ክርስትናውን እናፈገፍገዋለን። ክርስትናን የሚያጠነክረው በአንድ አይናችን ይህን ዓለም ሲመለከት በቀኝ አይናችን መከራ ክርስቶስን ስናይ ነው። ይህንን ስናይ እንገላችኋለን ስንባል አምላክ የሙቱ አልቀረም ተነስቷል፣ እኔም ሙቼ አልቀርም ማለት እንችላለን። እንታሰራለን እናስራችኋለን ወይ ካዱ ስንባል ጌታዬም ታስሮ አልቀረም፣ እንኳንስ ታስሮ ሊቀር ሲታሰር እስረኞችን ፈቷል። መሬት ላይ ጥለን እንጠቀጥቃችኋለን ከተባል አምላኬም ተረግጦ አልቀረም ተነስቷል እንላለን። እናቆስላችኋለን ከተባልን ደግሞ አምላካችን ቆስሎ አልቀረም በቁስሉ ቁስለኞችን ፈውሷል እንጂ። እናስጠማችኋለን ከተባል ጌታዬም ተጠምቶ አልቀረም ጥሙም አልጎዳውም፣ እንኳንስ ሊጎዳው እርሱ ደሙን ለዓለም አጠጥቶ አርክቷል። መራራ እንግታችኋለን ከተባል ጌታዬም መራራ መጋትን ቀምሶታል፣ ምንም አላደረገውም። በክርስቶስ ማመኔ መራራው ምንም አያደርገኝም። ቅዱስ ቂርቆስ በሁለት የአፍንጫው ቀዳዳ ሁለት የጋመ ብረት፣ በሁለት የአይኖቹ ቀዳዳዎች አይኖቹ ሁለት የጋሙ ብረቶች፣ በሁለቱ ጆሮዎቹ ሁለት የጋሙ ብረቶች፣ በአፉ አንድ 7 ብረቶች ተጨምረውበት በዚያ ላይ ደግሞ መራራ ቅጠል በጥብጠው ሲግቱት ቃልህ ለጉሮሮ የጣፋጭ ነው እያለ ይዘምር ነበረ። ክርስቶስን ያየ ሰው እንዲህ መጠንከር ይችላል። ሐዋርያት መከራውን ዓለም የገፉት መከራን በመሸሽ ሳይሆን መከራን በመውደድ ነው። መከራ የሚቀለው ሲወዱት ነው። መከራ ሲሸሹት ይከተላል፣ ሲቀርቡት ይቀላል። እንደዚያ ነው። ጌታ መከራን ገብቶበት ነው ያሸነፈው። ታውቁታላችሁ አይደል? ጌታ የሚያስይዘኝ መጥቷልና ተነሱ እንሂድ ነው። የሚያስይዘኝ መጥቷልና እንሸሸግ ነው ያለው። መልስ እንጂ የሚያስይዘኝ መጥቷልና ተነሱ እንሂድ ነው ያለው፣ እንሽሽ ነው ያለው። እንሂድ ነው አይደል? ወደ ማን? ወደሚያስይዘኝ ነው እንሂድ። ተመልከቱ፣ ወደሚያስይዘኝ እንሂድ፣ ወደ ይሁዳ እንቅረብ ነው እንጂ ያለ ይሁዳን ትቼ ልጥፋ፣ ልሸሸግ፣ ልሰወር አላለም። መከራ ሲቀርቡት ይጠፋል። ሞትን ክርስቶስ ቀርቦ አሸነፈው እንጂ ሸሽቶ አላሸነፈውም። ዲያብሎስን ቀርቦ ነው ያሸነፈው፣ ስጋ ለብሶ ነው ያሸነፈው። ሞት ሲቀርበው ተመልከቱ፣ ያን ጊዜ መቆርጠም አልተቻለውም። ኮኮ ሃይማኖት ስለሆነ ላይ በመለኮቱ ነደ እሳቱ አቃጠለው። የመለኮቱ አለትነት ጥርሱን አነካከተው፣ አወለቀው፣ ኃይሉን አደከመው። መርዙን እንደተፋ እባብ ጥርሱን እንደወለቀ አንበሳ አደረገው። ክርስቲያኖች በክርስቶስ አለትነት ሲጠነክሩ የማይቆረጠሙ ሞትና አጋንንት የማይቆረጥሟቸው የሞትንና የአጋንንትን ጥርስ የሚሰብሩ የጠነከሩ አለቶች መሆን ይጀምራሉ። ያ የሚሆነው ክርስቶስ ሲያድርባቸውና በአምላካችን በኢየሱስ ክርስቶስ ሃይማኖት ስንጸና ነው ማለት ነው። ሃይማኖት ሁሉን ያስችላል። ምድርና ሰማይን ያጸናው ሃይማኖት ነው። ባህር የከፈለ ሃይማኖት ነው። ኖህን ከጥፋት ውሃ ያዳነው ሃይማኖት ነው። ለአብርሃም ልጁን ከመታረድ ያዳነው ሃይማኖት ነው። እግዚአብሔርን ሰው ያደረገው ሃይማኖት ነው። ሞትን ድል የነሳው ሃይማኖት ነው። መላእክትን ከሰው ጋር ያዛመዳቸው ሃይማኖት ነው። ሰውን በጽርሐ አርያም እንዲያርግ እግዚአብሔርን በምድር እንዲመላለስ ያደረገው ሃይማኖት ነው። ሃይማኖት እንኳን መከራ ለመሸከም እግዚአብሔርን ለመሸከም ያበቃል። እመቤታችን ቅድስት ድንግል ማርያም ክርስቶስን የወሰነችው በምኗ ነው? በሃይማኖቷ ነው። ይኩነኒ በከመ ትቤለኒ፣ በዚህች ቃል እግዚአብሔርን የምትሸከምበት ጉልበት አገኘች። ምድርና ሰማያት የማይወስኑትን በሃይማኖት ግን የ15 ዓመት ብላቴና ቻለችው። መከራ የሚቀለው በኃይለ ክርስቶስ ነው። ኃይልን በሚሰጠኝ በክርስቶስ ሩቡን እችላለሁ ነው ያለ። ስንቱን ነው ያለ? ግማሹን ነው ያለ። ስንቱን እችላለሁ ነው ያለ? ሁሉን እችላለሁ። ሁሉን ቻይ አምላክ ያለው ሰው ሁሉን ይችላል።
ሁሉን ቻይ አባት ያለው ሰው ሁሉን ይችላል። የሕይወት ልጅ ሕይወት ነው። የአይጥ ልጅ አይጥ ነው። የድመት ልጅ ድመት ነው። የአሳማ ልጅ አሳማ ነው። የብርሃን ልጅ ብርሃን ነው። የሕይወት ልጅ ሕይወት ነው። የኃይል ልጅ ኃይል ነው። የብርቱ ልጅ ብርቱ ነው። የዘላለማዊ ልጅ ዘላለማዊ ነው። አምላካችን ሕያው ነው። እኛም ሕያዋን ነን። ሞት ማለት ሙተን ለሕይወት የምንሄድበት መንገድ ነው። ሞት ማለት ወደ ክርስቶስ የምንሻገርበት ድልድይ ነው። አሁን ሰው ወደ ንጉሥ ሲሄድ እያለቀሰ ነው የሚሄደው? ደስ እያለው ነው? ንጉሥ ምሳ ቢጠራው ደስ እያለው ነው? እያለቀሰ ሄዳል? ደስ እያለው። ወደ ክርስቶስ ሲከድ ለምን ይታዘናል? ወደ ክርስቶስ ሲከድ እኮ ደስ ነው የሚለው። ወፍናው ይሁን ለሞት ዘእግዚአብሔር ውእቱ አለ ቅዱስ ዳዊት። ሞት ወደ እግዚአብሔር የምንሄድበት መንገድ ነው ብሏል። ሞት ማለት ወደ እግዚአብሔር የምንሄድበት መንገድ፣ እንደገና የምንወለድበት ማህፀን ማለት ነው። ስለዚህ ሃይማኖታችን ሁሉን ያስችላል። ሃይማኖት ሲሸረሸር ሁሉ ነገር ይበላሻል። አሁን ግን ሃይማኖት አላችሁ የላችሁም? አላችሁ። አለን። ሃይማኖት አባ ጊዮርጊስ ዘጋስጫ እንዲህ አለ፣ ድንግል ማርያም ክርስቲያን ለመሆን አብቂኝ አለ። አባ ጊዮርጊስ ክርስቲያን አርጊኝ ካለ እኛ ምን አርጊ ይልን ነው? እንግዲህ ተመልከቱ፣ ሃይማኖት ማለት ዘያንቀለቅል የሆነ ነው። በዚህ መርከብነት እንድናለን። ቅዱስ ዮሐንስ አፈወርቅ ምን አለ? እስመ መጠነዝ አቅመ ሰናይት አለ ሃይማኖት። እንዲሁ ሃይማኖት ደግነቷ ምን ያህል ነው ብለህ ተጠይቀኝ እንደሆነ ሃይማኖት የክብሯ መጠን ይህን ያህል ነው አለ። ስንት? ይህን ያህል ነው ማለት ባህር የመክፈሏን ያህል፣ በባህር ከመስጠም የማዳኗን ያህል፣ በግ ከደመና የማውረዷን ያህል፣ መና ከደመና የማውረዷን ያህል፣ እጅ ዘርግተው ሲቆሙ ጠላት የማሸነፍን ያህል፣ ተሰዶ አጋንንትን የማሰደድን ያህል፣ ተሰቅሎ ሞትን የመርታትን ያህል፣ እየሞቱ የማሸነፍን ያህል፣ እየሞቱ የመኖርን ያህል ናት። የሃይማኖት መጠኗ ክርስቶስን የማስመሰል ያህል ናት ነው። ክርስቶስን እስከ ማስመሰል ታደርሳለች። ሃይማኖት ያለው ሰው ሁሉን ያሸንፋል። እንዲህ አለ፣ ወበይንተዝ ኢንፈርህ ለማ አድለቅለቀት ምድር ወእመኒ ፈለሱ አድባር ውስተ ልበ ባሕር ይላል ቅዱስ ዳዊት መዝሙር 45 ላይ። ምድር ብትነዋወጥ ተራሮች ሁሉ ተነቅለው ወደ ገደል ቢወረወሩ ምንፈራው ነገር የለንም። ለምን? አምላካችን ሞት አልጎዳውም፣ ሕይወት ነውና። እኛም ሕይወት ክርስቶስ በእኛ አድሯልና ሞት በእኛ ላይ የሚያመጣው ነገር የለውም። በክርስቶስ መርከብነት የተጠለሉ ከዚህ ማዕበል መሻገር ይችላሉ ማለት ነው። የቅዱስ ጊዮርጊስን ገድል የደረሰው እንዲህ አለ፣ መኑ ይከላን ዜና ገድልከ ነጊረ። ይሄ ተመልከቱ፣ ነገረ ፊደላት ሳምን ከመዳንኤል ፈከረ ለማ አንቀልቀሉ ነፋሳት ኢልማድ አድባረ። ቅዱስ ጊዮርጊስ አንተ ይላል፣ አንተ ዳንኤል ነብዩ ዳንኤል ስምንቱን ፊደላት በንጉሥ ፊት ሳይፈራ እንደመሰከረ እንደተረጎመ ማኔ ቴቄል ፋሬስ ስምንቱ ፊደላት ያል ነገረ ፊደላት ሳምን ያላቸው እነዚህ ናቸው። እነዚህን በንጉሥ ፊት ሳይፈራ እንደተረጎመ እኔም ያንተን ገድል ሳልፈራ እናገራለሁ። ለማ አንቀልቀሉ ነፋሳት ድልቅልቃቸው ቢወጣ፣ ነፋስስ መሮጥ ልማዱ ነው። ተነስተው የማያውቁ ተራሮች እንኳን እየሮጡ ሊጫኑ ቢመጡ ገድልህን ከመናገር አልወዝንም። እና አንተን መንኮራኩሩ ካላጠፋ፣ እሳቱ ካላጠፋ፣ ውሃው ካላጠፋ፣ ሰይፉ ካላጠፋ፣ ምሳሩ ካላጠፋ፣ መቸንከሩ ካላጠፋ ያንተ ሃይማኖት እስካለኝ ድረስ እኔም ባንተ አማላጅነት በአምላክ ሃይማኖት መጽናቴ ምን ሆናለሁ ብሎ ይናገራል። በክርስቶስ ያመነ ሰው ሁሉን ይችላል። ስንቱን ይችላል? የሚሳናችሁ ምንም የለም። ማታውራ መሆን የለብንም። ማታውራ አለቅነ የሚል ሰው ሃይማኖት የሌለው ሰው ነው። እግዚአብሔር በጥቂት የሚሰራ ብቻ ሳይሆን የሌለን አምጥቶ የሰራ ነው። ሰው ማመን አለበት። ትውክልት የሚባል ነገር ሊኖር ይገባል። በጥቂት ይሰራል፣ ኃይል በድካም ይገለጣል። በደካማ እንጨት ባህር ከፍሎ አሻግሯል። በዚህ አይደለም የምንደነቀው፣ በጥቂት መስራቱ አይደለም። እግዚአብሔር ግን የሌለነውን አምጥቷል ነው። የሌለነውን ካመጣ ያለነውን መጠበቅ ይሳነዋል ነው። ግሩም እኮ ነው፣ የሚገርመው እኮ ነው።
ፈጠረን ሳንለው ከፈጠረን ጠብቀን ሳንለው አይጠብቅም? ይጠብቃል። ደግሞስ እናት ለልጇ ለቁመቱ የማይመጥነውን ለእድሜ የማይመጥነውን ሸክም ማታሸክም ከሆነ እግዚአብሔር ለልጆቹ ማንችለውን መከራ ያሸክማል? አያሸክምም። ሁሉም በልካችን ነው የሚመጣ። አባቶቻችን በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የሚለውን ሲተረጉሙ እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ሲተረጉሙ መከራውን የምታመጣብን የቸርነትህን ያህል እንጂ የበደላችን ያህል አይደለም ብሎ ይተረጉማሉ። የበደላችን ያህል ቢሆን ዱቄት ድቅቅ ብለን ብንዘራም ዋጋችን አይሆንም፣ አይበቃንም። ግን መከራም ስታመጣ እንደ ቸርነትህ፣ ጸጋም ስትሰጥ እንደ ቸርነትህ ነው። መከራም እንኳን ሲያመጣ የአቅማችን ያህል የቸርነታችን ያህል። አትክልት ዝናብ ብቻ እያገኘ ቁጭ ካለ ሽባ ይሆናል። ፀሐይ ብቻ እየመታው ከቀጠለ ይደርቃል። ስለዚህ ሁለቱ ያስፈልጉታል። በዝናቡ ይለመልማል፣ በፀሐዩ ይበስላል። ክርስቲያን እንደዚያ ነው። መከራ ብቻ ከቀጠለበት ተስፋ ይቆርጣል። ስለዚህ እንዳንጠግብ ከመከራው መሳተፍ፣ ተስፋ እንዳንቆርጥ ረድኤቱን አያርቅብንም። ሁለቱን አስተባብሮ ክርስቶስ ጠብቆን ይኖራል። ስለዚህ ምን አለ? ርቱ ሃይማኖት ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ነግሶ ይኖራል ይላል። በዚህ መርከብነት ጸንተን እንኖራለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራ ራሱ መርከቡ ነው፣ ያሻግራል። ጌታ ያለው ትዝ ይላችኋል አይደለ? የጸሎት ሐሙስ ዕለት ካስተማራቸው ትምህርቶች አንዱ ጽሑፍ ድንቅ የሚያሰኘው ምኑ ነው? አይዟችሁ ደስታችሁን የሚወስድባችሁ የለም ይላል ብሏቸዋል። ይህ እኮ ይገርማል እኮ መላልሶ ሲያስቡት። ደስታችሁን ይወስድባችሁ የለም ይላል። ሊገፈፉ እያሉ ደስታችሁን ይወስድባችሁ የለም። ጨርቃቸውን ሊገፈፉ እያሉ ተዘቅዝቀው ሊሰቀሉ እያሉ አንገታቸው ሊቆረጥ እያሉ ቆዳቸው ሊገፈፍ እያሉ እነ ቅዱስ ማርቆስ ደግሞ ከበሬ ጅራት ታስረው ሊጎተቱ ድንጋይ ለድንጋይ እያሉ እነ ማትያስ እነ ሌሎቹም እነ እንድርያስ እነዚህ ሁሉ ደግሞ አካላቸው እየተቆረጠ በድንጋይ እስከሚወድቅ ድረስ እንዲጎተቱ እያወቀ ቅዱስ ጳውሎስ አንዱ ሲመታን አለ እንደ ግና ጨዋታ ሌላው ሌላ ብትር ይዞ ይጠብቀናል። እንደዚህ ሁሉ ሊቆጠሩ እያሉ ምን ብሏቸዋል? ደስታችሁን የሚወስድባችሁ የለም። አይቃረንም እንዴ? ይቃረናል። አዎ ምን ማለቱ ነው? በልብስ ደስ ይበለኝ ካልክ ልብስ ፈላጊ ብዙ ነውና ይገፋሃል። በሹመት ደስ ይበለኝ ካልክ ሹመት ፈላጊ ብዙ ነውና ይሽርሃል። በጤና ደስ ይበለኝ ካልክ መታመም አይቀርም። በመብል ደስ ይበለኝ ካልክ መራብህ አይቀርም። በውበት ደስ ይበለኝ ካልክ መጎስቆልህ አይቀርም። በሀብት ደስ ይበለኝ ካልክ መዘረፍህ አይቀርም። በክርስቶስ ደስ ይበለኝ ካልክ ግን የሚወስድብህ የለም። ስለዚህ ምን አለ? ደስታችሁን የሚወስድባችሁ የለም ማለት እኔን የሚቀማችሁ የለም ማለቱ ነው። መሬት ትቀማላችሁ፣ አፈር ትቀማላችሁ፣ ልብስ ትቀማላችሁ፣ ሹመት ትቀማላችሁ፣ ወንበር ትቀማላችሁ፣ እኔን የሚቀማችሁ ግን የለም ነው። እኔ ካለዋችሁ ምን ጨነቃችሁ? እግራችሁን ቢቆርጡት መልሼ ብርሃን አልብሻ አነሳዋለሁ። አይናችሁን ቢያወጡት ነጻሪ አድርጌ አስነሳዋለሁ። እጃችሁ ቢቆረጥ ብርሃን አልብሻ አስነሳዋለሁ። ምን ይጨንቃችኋል ማለቱ ነው። ደስታችሁን የሚወስድባችሁ የለም። ደሞም አለ ደስታችሁ እኮ እንደምጥ ነው አለ። እንደምጥ ነው። አምጣ የምትቀር እናት የለችም። ስታምጥ ይጨንቃታል። ልጅ ስትወልድ ትረሳዋለች። ምጥ ማለፉ አይቀርም፣ መከራም ማለፉ አይቀርም። እኔ ስመጣ ደስ ይላችኋል ስላላቸው በዚህ ጉልበት ጸንተው ኖሩ። ስለዚህ ጌታችን የመድኃኒታችን ኢየሱስ ክርስቶስ የመከራው ደስታ ራሱ መርከቡ ነው። ይሄን ዓለም ያሻግራል። ክርስቶስ በዚህ ውስጥ ነው ያለው። ወደሱ መግባት የሚፈልጉ ሁሉ በዚህ ውስጥ ማለፋቸው አይቀርም ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራ ለመሳተፍ ያብቃን። ስለዚህ ምን ይላሉ አባቶቻችን? ዓለምን ያሻገረበት መርከብ መስቀሉ ነው ብለው ይናገራሉ ማለት ነው። ሁለተኛ መርከብ የተባለች ማናት? እናታችን ቅድስት ድንግል ማርያም ናት። የቅድሙን ሃይማኖት ብለናል። እናታችን ቅድስት ድንግል ማርያም ተመልከቱ፣ እንዲህ ይላል አባ ጊዮርጊስ ዘጋስጫ ነው። ኦ ድንግል ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመኒ ተጣበቁ ለሐሪጾቴ። ሰማይ መጅ ቢሆን ምድር ወፍጮ ብትሆን አጣብቀው መካከል ላይ ቢፈጩ ቢያደቁኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። እሷ መርከብ ናት። እንዴት? ሊቀ ሐመሯ ማን ነው? ክርስቶስ ነው። ቀዛፊው ኢየሱስ ክርስቶስ ነው። ከሷ አይለይም። እሷን ወላዲት አምላክ ባናት ጊዜ ልጇን አምላክ እንላለን። እሷን መሶብ ስንላት እሱን እንጀራ እንላለን። እሷን ምስራቅ ስንላት ልጇን ፀሐይ እንላለን።
እሷን የሃይማኖት በትር ስንል እሱን የሕይወት ፍሬ እንላለን። እሷን ከያዝን ክርስቶስ በዚህ አለ። ክርስቶስ ባለበት ሰላም አለ፣ ኃይል አለ፣ ማሸነፍ አለ፣ መዌ አለ፣ ጉልበት አለ፣ ጥበብ አለ፣ ብርሃን አለ፣ ብዕል አለ፣ ሀብት አለ። የሱ መኖሪያው ግን ከማን ነው? ከእናቱ ጋር ነው። እንዲያው የሚገርመው እኮ እኔ ከእናንተ ጋር ዓለም እስከሚጠፋ ድረስ እኔ ከእናንተ ጋር ነኝ ብሎ እናቱን ጥሎ የሚሄድ እንዴት ያለ ነው? ሰው ማመን የሚገባው እሱ ነው። ከመቤታችን ጥላ የተጠጉ ሰዎች ምን ጊዜም ይሄን ዓለም ማሸነፍ ይቻላቸዋል። እንዲህ መኃልየ ዘሰሎሞን ላይ እንዲህ የሚል ቃል አለ። ከመኮል ውስተ ጸወ ገዳም ከማሁ ወልድ እውየ በማእከለ አኀው ወፍሬሆኒ ጥዑም ለጉሬ ታሕተ ጽላሎቱ ፈተውኩ ወነበርኩ ይላል። በጫካ ውስጥ እንደሚገኝ እንኮይ፣ በጫካ ውስጥ እንደሚያፈራ እንኮይ ልጅ ወንድሜ ልክ እንደዚያ ነው። በጫካ ውስጥ እንደሚገኝ እንኮይ ከጥላው እየሳሳው ተጠጋሁ፣ ከጥላው እየሳሳው ተጠጋሁ፣ ፍሬውም ለጉሮሮዬ ጣፈጠኝ ይላል። በጫካ ውስጥ ያፈራች እንኮይ የተባለች እመቤታችንና መስቀል ናቸው። በጫካ ውስጥ ማፍራታቸው ድንቁርና በበዛበት ዓለም ጥበብ ክርስቶስን ይዛ የተገኘች፣ ኃጢአት በበዛበት ዓለም ሰራያ ኃጢአት ደምሳሴ አበሳ ክርስቶስን የወለደች፣ ሞት በነገሰበት ዓለም ሕይወትን አፍርታ የተገኘች፣ ሞት በበዛበት ዓለም ትንሣኤን ያፈራች እርሷ በጫካ ውስጥ ያለች እንኮይ ናት። ከዚያ ምን አለመሰላችሁ? ታሕተ ጽላሎቱ ፈተውኩ ወነበርኩ፣ ከጥላው እየሳሳው ተጠጋሁ አለ። እየጎመጀው ደስ እያለኝ እየናፈቀኝ ከጥላው ተጠጋሁበት ይላል። ጥላው የተባለ አባ ጊዮርጊስ አምጥቶ እንደተረጎመው ጥላው የተባለ የእመቤታችን ክንፈ ረድኤቷ አማላጅነቷ ነው። የኖህ መርከብ ባሕርን ካሻገረች ድንግል ማርያምማ ኃጢአትን እንዴት አታሻግረን? ከእንጨት የተሰራችው መርከብ የጥፋት ውሃን ካሻገረች በአርአያ ሥላሴ የተፈጠረች ግርምት ድንግልማ እንዴት አታሻግረን? ከእንጨት የተሰራችውን መርከብ ውሃ ሸርሽሯት ካልገባ እግዚአብሔርን የተሸከመች እግዚአብሔር ያጸናት መርከብ መከራን እንዴት አታሻግረን? ታሻግረናለች። እውነትም ከሷ የተጠጋ ዓለምን መሻገር ይቻለዋል። ነገር ግን በተቃራኒ ሆነ። ጌታ በመርከብ ውስጥ ሕዝቡ በየት ውስጥ አቤት ከመርከብ ውጭ ከሐይቅ ውስጥ። ይሄ ማለት ክርስቶስ ያለ ከእናቱ ጋር ሰው የሚሯሯጥ በዚያ ማዶ ማለት ነው።